ሙሽራዎቼ ናቸው። በጣም ማዝነው ልጆቼ ጌታ ሰጠኝ። እንግዲህ መልሼ ለጌታ አስረከብኩኝ። በዚህ ምድር ላይ ድንግል ናቸው። በጣም ንጹህ ናቸው። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ሀዘን ላይ ናቸው። ደቡብ አፍሪካ በእጅጉ አዝናለች። እህታማቾቹን ዲቦራ መንግስቴና ኦፕራ መንግስቴን ምንነቱ ባልታወቀ ሁኔታ ክፍላቸው ውስጥ ሞተው ተገኝተዋል። ጥቁር ቀን ደቡብ አፍሪካ ለሚኖሩ ኢትዮጵያዊ። በሳውዝ አፍሪካ የስደት ዕድሜያችን ብዙ አስደንጋጭ የወገን፣ የዘመድ፣ የጓደኛ፣ የአብሮ አደግሙት ህመም ቁስል ወጥቶ መቅረት አስተናግደናል። ለቁጥር የሚታክቱ ሙታን ወደ ሀገር ቤትም እዚህም ሸኝተናል። ይሁን ብለን ሁሉንም ተቀብለን አለን። ግድ የለም በእኛ ብቻ ይለፍ እንጂ እንችለዋለን፣ አሜን ብለን ዛሬም አለን። ቢያንስ እኛ የሚመጣውን ሁሉ ችለን ለልጆቻችን የተሻለ ጊዜ ይመጣል፣ እነሱን አስተምረን ለወግ ለማዕረግ አብቅተን ለራሳቸውም ለቤተሰብም ለወገን ለሀገር ይደርሳሉ። እንደኛ የቻይና ዕቃ እያሳደዱና በቀማኞች እንዳይሳደዱ ያለንን ሁሉ ለነሱ ለማበርከት ዝግጁ ነበርን። ልክ እንደዚህ ልጆች በየቤታችን የደረሱ የሚያጓጉና የሚያሳሱ ልጆች አሉ። ከዛሬ ነገ ደረሱ እያለ ወላጅ በስስት የሚያያቸው በየቤቱ ብዙ ናቸው። ይህ አስደንጋጭ ዜና የቤተሰብ ብቻ አይደለም፣ ጉዳዩ የማህበረሰባችን ስብራት ህመም ነው። ቤተሰብ ስለ ጉዳዩ አደጋው ከሚመለከታቸው አካላት ጋር በመነጋገር ሙሉ መረጃ ሊያጋራ ይገባል። ይህ ተራ ሞት አይመስለኝም። በጉዳዩ የኢትዮጵያ ኤምባሲ፣ የደቡብ አፍሪካ ፖሊስ፣ የኮሚኒቲና የማህበረሰብ ተወካዮች በጋራ በመምከር የደረሰውን ሊያሳውቁ ይገባል። አሁን የሞቱትን መመለስ አንችልም፣ ሌሎች ግን በተመሳሳይ መንገድ እንዳያመልጡን ነገሩን ግልጽ ማድረግ ተገቢ ነገር ነው። በቤተሰብ ላይ ለደረሰው ሀዘን የልብ ስብራት መጽናናቱንና ጥንካሬ የሰጣቸው ዘንድ እንመኛለን። እንዴት ናቸው? ሰላም ናቸው ወይ? እንግዲህ ለመጀመሪያ ጊዜ ነው መድረክ ፊት መቆሜ። ከሳትኩም እንግዲህ ብዙ ነጥብ አትውሰዱብኝ። ላመሰግናችሁ ነው በፊታችሁ የቆምኩት። ላሳያችሁኝ ፍቅር ጥልቅ የሆነ ፍቅር ነው። በጣም ፍቅር ሲባል ተራ ፍቅር አይደለም፣ ትልቅ ፍቅር ነው ያሳያችሁኝ። እንድበረታ እንድጽናና ነው ያደረጋችሁኝ። እንደ ልጆቻችሁ ሀዘናችሁን ከኔ ተካፈላችሁ። እኔ የልጆቼን መንዴ እጄ ሰኞ እጄ ስሰማ ተስፋ ነው የቆረጥኩት። በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ። ሀዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት። በጣም ጠላው። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታል፣ ያጽናናል። ፊታችሁ ሳይ በረታው፣ ከሀዘኔ ተፈወስኩ። እንግዲህ እነዚህ ልጆች እንደምታዩት በጣም ትሁት ነው። ለመናገር ፈልጌ ሳይሆን በጣም የምሳሳላቸው ሙሽራዮቼ ናቸው። ሙሽራዮቼ ናቸው። በጣም ማዝነው ልጆቼ ጌታ ሰጠኝ። እንግዲህ መልሼ ለጌታ አስረከብኩኝ። በዚህ ምድር ላይ ድንግል ናቸው። በጣም ንጹህ ናቸው። አልተነካኩም። ልጆቼ እንግዲህ እኔን ጥለው ሄደዋል። እኔ ይነጋል እያልኩ መዝሙርን ነው መዘምረው። እነሱ ግን ያንን አይሉ። ለጌታ እንግዲህ አስረከብኩኝ። ንጹህ ልጆች ነው ያስረከብኩት። ድንግል የሆነ ልጆች ነው ያስረከብኩት። በጣም የምወዳቸው ልጆች ናቸው። ተስፋ ያረኩ ልጆች ናቸው። ስለ ልጆች ታውቃላችሁ። ከባድ ህይወት ነው። ልጄ ወደ ኢትዮጵያ ገብቼ ነበረ።
2 ዓመት ከ6 ወር ተቀምጬ በጣም የሚገርም ነገር ነው። ዲቦራ ልትመረቅ ስትል ትንሿ ልጄ በፍጹም እኔ ዲቦራ ጎን ካልቆምኩ አለች። ሁሉን ነገሬን ጥዬ ነው የተነሳሁት። ሕይወቴን ሁሉ ስራዬን ሁሉ ዕቃዬን እንኳን ሳለካ ነው አንድ ክፍል ውስጥ ቆልፌ ለልጄ ስም ለካ ልጆቼ ሊያታልሉኝ ነው። እኔ መቼም አንድ ቀን አልወለድኳቸው፣ እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪው ስለሰጣችሁኝ ኤርትራኖች፣ ኢትዮጵያኖች ስለሰጣችሁኝ ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔን የቆማችሁ ሐዘኔን በጥልቅን የተካፈላችሁልኝ እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ። አመሰግናችኋለሁ። አሜን። የሁለቱ ፍልቅልቅ እህትማማቾች ዲቦራ መንግስቴና ኦፕራ መንግስቴ ሞት ብሔራዊ ሐዘን ነው። በዚህ አስደንጋጭና ልብ ሰባሪ ሞት የብዙ ኢትዮጵያውያን ልብ ተሰብሯል። በተለይም የወላጆቻቸው ልብ ከልክ በላይ የህይወት ዘመናቸውን ከልጅነት እስከ እውቀት ማስተርስ ተምረው የበቁ ትልቅ ተስፋ የሚደረግባቸው እንደ ቤተሰብ፣ እንደ ወላጅ፣ እንደ ሀገር ብሔራዊ ሐዘን የደረሰባቸው ዲቦራ መንግስቴና የኦፕራ መንግስቴ አጭር የህይወት ታሪክ። ወጣት ዲቦራ መንግስቴ ከእናቷ ሰብለ ዓለሙ እና ከአባቷ መንግስቴ ታደሰ እንደ ኢሮፓያን አቆጣጠር በ2001 ዓመተ ምህረት በደቡብ አፍሪካ በብራክባን ተወለደች። እድሜዋ ለትምህርት ሲደርስ ከግሬድ አር እስከ 5ኛ ክፍል ድረስ በስፕሪንግ ኪሮ ተማረች። ከ6ኛ እስከ 12ኛ ክፍል ዊትባንክ ኪሮ ተምራ ያጠናቀቀች ሲሆን የ12ኛ ክፍል መልቀቂያ ፈተና ከፍተኛ ውጤት በማምጣት ፕሪቶሪያ በሚገኘው ቨርሲል ኮሌጅ ኢንተርናሽናል ሎ በማጥናት በዲግሪ የተመረቀች ሲሆን ዲቦራ አሁን ደግሞ ማስትሬት ልትጨርሽ 3 ወር ብቻ ሲቀራት ምክንያቱ ባልታወቀ ምክንያት በተወለደች በ24 ዓመቷ ሕይወቷ አልፏል። ዲቦራ ለቤተሰቦቿ የመጀመሪያ ልጅ ነበረች። ወጣት ኦፕራ መንግስቴ ከእናቷ ከሰብለ ዓለሙና ከአባቷ መንግስቴ ታደሰ እንደ አውሮፓውያን አቆጣጠር በ2006 ዓመተ ምህረት በብራክባን ሳውዝ አፍሪካ ተወለደች። እድሜዋ ለትምህርት ሲደርስ ከግሬድ አር እስከ 10ኛ ክፍል ድረስ በኪሮ ብራክፊልድ ተማረች። በ2022 ቤተሰቦቿ ወደ ኢትዮጵያ በመሄድ 11ኛ ክፍልን ከተማረች በኋላ ቤተሰቦቿ ወደ አፍሪካ ሲመለሱ በፕሪቶሪያ ሃይትፊልድ ሃይ ስኩል የ12ኛ ክፍል ትምህርቷን እየተማረች ማትሪክ ልትወስድ 1 ቀን ብቻ ሲቀራት በተወለደች በ19 ዓመቷ ምንነቱ ባልታወቀ ምክንያት ሕይወቷ አልፏል። ኦፕራ ለቤተሰቦቿ ሁለተኛ ልጅ ነበረች። ዲቦራና ኦፕራ በጣም የሚወደዱ፣ ቤተሰቦቻቸውን የሚያከብሩ፣ ታዛዥና ቅኖች፣ እግዚአብሔርን የሚፈሩ፣ ሳቂታና ተጫዋቾች፣ በትምህርታቸው ጥሩ ውጤት የሚያስመዘግቡ መልካም ወጣቶች ነበሩ። ይህ ሐዘን የመላው ኢትዮጵያውያንና ኤርትራውያን በመሆኑ ለሁሉም እግዚአብሔር አምላክ መጽናናትን ያደርግ። እግዚአብሔር አምላክ ለወላጆቻቸው ለአቶ መንግስቴ ታደሰና ለወይዘሮ ሰብለ ዓለሙ ልባቸውን እንዲደግፍ ሁላችሁም በጸሎታችሁ አብራችሁ እንድትቆሙ እንጠይቃለን። አመሰግናለሁ።